አባዬ ምንም አይነት መንገድ የለም። በቃ ተመስገን ልጄን ይወስድብኛል። እሺ አሁን ልጄን ነው ማደርጋት? የት ነው ማስገባት? እስካሁን ደብቄያት ነበር። አሁን ግን የት እንደማደርጋት አላውቅም። የሆነ ነገር አለ፣ ማጣራት አለብኝ። ምንድነው የምታጣራው? ትሁት ልጅ አለሽ ብዬ ስጠይቃት በድንጋጤ ብዛት ልትወድቅ ነበር። ቆይ ታዲያ ለምን እንደዛ ደነገጠች? እንግዲህ የሌለ ነገር ስታነሳባት ይሆናል። ደርሰህ ልጅ አለሽ ምናምን ስትላት እንዴት አደነግጥ? አይ እንደዛ አይደለም። የሆነ ደብቃ ያኖረችውን ነገር ያወቅኩባት ያክል እንደደነገጠችው። ይህን ነገር ማጣራት አለብኝ። ትሁቴ ከካሌብ ጋር ኤደን ከካሌብ ጋር ምንም የለንም። ለእኔ ስለማያስብ ከካሌብ ጋር ምን አላችሁ ምናምን ማለት አይቻልም። በቃ እኔ ግን እንደዛ አይመስለኝም ትሁቴ። ሁለታችሁም ጋር የሆነ ስሜት ያላችሁ ይመስለኛል። አይዱ መስሎሽ ነው? እኔና ካሌብ ውስጥ ምንም ሊኖር አይችልም። ምንም የለም። እኔ ግን እንደዛ አይመስለኝም ትሁቴ። በቃ የለም፣ ሊኖር አይችልም። አሁን እኮ ተመስገን እንደምትየው ከሷ አልፎ እኛንም እያስጨነቀ ነው። ስለዚህ በሱ ምክንያት እንደዚህ ብትጨነቅ አይፈረድባት። የትሁት ውለት አለብን። እሷ በምንም ነገር ውስጥ ብትሆን እሷን የመርዳት ግዴታ አለብን። ከዚህ ቤት እንደተባረርሽ ማመን አቃትሻል? አይ አምኛለሁ፣ ተባርሬያለሁ። እና ለምን መጣሽ? ያንቺም ሬሳ በቅርቡ ከዚህ ቤት እንደሚወጣ ልነግርሽ ነው። ምን ማለት ነው? መቼም ተመስገን ልጅ እንዳለሽ አውቋል። ይሄን ታውቂያለሽ። አንቺ አውቀሽው እኮ ሚስጥር ይሆናል ብዬ አላስብም ቲና። ቀን እየጠበቅኩኝ ነበር፣ ይኸው ቀን ደረሰ። ጎበዝ ልጅ። ይሄን ማወቅሽ ጥሩ ነው። ግን አንድ ያልነገርኩት እውነት አለ። ምንድን ነው? ልጁ የሱ እንደሆነች። እኔ ግን አንድ ነገር ብቻ ነው የምፈልገው፣ ተመስገን ሲያሰቃይሽ ማየት እና ስቃይሽ እንደተጀመረ ልነግርሽ ነው የመጣሁት። ያልሽ ቲና፣ እዚህ መተሽ መናገር አይጠበቅብሽም። ስቃይን የምትፈልጊ ከሆነ በቃ ሂጂና ተናገሪ። ኦ ይገርማል። እንደዚህ ደፋር ሆነሻል ማለት ነው። መሄድ የፈለገን ሰው ለማስቀረት መሞከር ትርፉ ማስረፈት ይባላል። መናገር የፈለግሽን ሂጂና ተናገሪ። የሚመጣው እንከፍታለን። ጥሩ። ስለዚህ አብረን እናየዋለን። እኔ እስር ቤት በነበርኩበት ጊዜ እያንዳንዱ የነበራት ህይወት ተጠራ። አቶ ተመስገን እኔ እነግርሃለሁ። ይህንን ነገር የምነግርህ እውነቱን ካወቅክ በኋላ አንድ እርምጃ እንድትወስድ ስለፈለኩ ነው። ልጅ አላት። ግን ዋናው ነገር ይሄ አይደለም። የትሁት ልጅ ያንተም ልጅ ናት። ቲና ሁሌ ሚስጥሮችን ለራሷ ጥቅም እንዲውል ነው የምታደርገውና ዛሬም ለብዙ ቀናት አመቃ የቆየችውን ትሁት ልጅ አላት። ያ ልጅ ደግሞ አባቱ ተመስገን ነው የሚለውን ነገር በስተመጨረሻ ላይ ነግረዋለች ማለት ነው። ይሄንን ነገር ደግሞ ያደረገችው ቀደም ብላም ለሱ ስትነግር እንደነበረው ይሄንን ሚስጥር የምነግር የሆነ እርምጃ እንድትወስድ ፈልጌ ነው ብላለች ማለት ነው። ትሁትንም ቀደም ብላ ሄዳ አንቺ ራሱ ከዚህ ቤት አስክሬንሽ ነው የሚወጣ ብላ ዝታባት ነው የወጣችሁ ማለት ነው። ያ ማለት እዚህ ጋር ተመስገን ተናዶ መጥቶ ትሁትን ለምን ዋሸሽኝ፣ ለምን እስከዛሬ ይሄንን ነገር ደበቅሽኝ ብሎ እሷ ላይ የሆነ ጥቃት እንዲያደርስ ፈልጋ ይሁን ባይታወቅም ግን ደግሞ ትሁት ላይ የሆነ ነገር ይድረስ በሚለው በስተመጨረሻ ላይ ይሄንን ነገር ነግረዋለች ማለት ነው። ተመስገንም የሰማው ነገር ባለማመን ስሜት ውስጥ ነው። እንደውም መቆም አቅቶ ሲንገዳገድ ነበር። ያው እሱ በዚህ መልክ አልጠበቀም። ትሁት ልጅ አላት የሚለውን ነገር ሲያስብ ያኔ እኔ እስር ቤት የገባው ጊዜ ከሌላ ሰው ጋር ግንኙነት ጀምራለች ወይ ደግሞ ፍቅር ጀምራለች የሚለውን ነገር አስቦ ነው እሱ እዚህ ጋር የልጁንም አባት አጠፋዋለሁ እናም ልጅ አላት የሚለውን ነገር ማረጋገጥ እፈልጋለሁ ብሎ እንደውም እዛ ሀገር ቤት የመጣበት ሀገር ቤት እና ትሁት ያለችበት አካባቢ ደውሎ በስልክ እያጣራ ነበር። በዚህ መሀል ነው ቲና መታ ይሄንን እውነታ እየነገረችው ማለት ነው። ትሁትም ይሄንን ነገር ለመጋፈጥ እየተዘጋጀች ይመስላል። ከዚህ በፊት ስትል የነበረው ይሄንን ነገር ተመስገን መስማት የለበትም፣ ይሄንን ሚስጥር ከሰማ አይተወንም፣ እንዲሁም አልቻልነውም፣ ይሄንን ነገር ደግሞ ሲሰማ መቆጣጠር አንችልም፣ ያሰቃየናል የሚለውን ነገር አስባ ነበር። ግን ደግሞ ዛሬ ለካሌብ አባት ስታወራ እንደነበረው ይሄንን ነገር ከፈለገ ይወቅ፣ እኛ ምንም ማድረግ አንችልም፣ ይሄ እውነታ ነው፣ እውነታውን ደግሞ ለዘላለም ደብቀን ቀብረነው ልናኖሮ አንችልም ብላለች ማለት ነው። ያ ማለት ተመስገን ይሄንን ሚስጥር ከሰማ በኋላ መጥቶ እሷ ላይ ለሚያደርሰው ወይ ደግሞ የሆነ ማስፈራሪያም ጥቃትም ሊሆን ይችላል ያንን ነገር ለመጋፈጥ እየተዘጋጀች ይመስላል ማለት ነው። ግን የካሌብ አባትም እሷም ከዚህ በፊት ሲፈሩ የነበረው ተመስገን ይሄንን ሚስጥር ከሰማ ቀጥታ የትሁት እህት ያለችበት ቦታ ይሄዳል። ከዛም በኋላ ልጇን ይቀማታል። በዛ ልጅ እያስፈራራ ትሁት ወደሱ እንድትሄድ ያደርጋል የሚለውን ነገር ነበር ሲፈሩ የነበረው። ትሁት ደግሞ እዚህ ጋር አማራጭ ያጣች ይመስላል። እናም ደግሞ በእኔ ምክንያት ካሌብና አባቱ ራሱ መሰቃየት የለባቸውም የሚለውን ነገር አስባ አሁን ላይ እውነታውን ለመጋፈጥ ተዘጋጅታለች ማለት ነው። ቲና ደግሞ ከዚህ በፊት አንድ ነገር አድርጋ ነበር። ተመስገን ትሁትን ይዟት እንዲሄድ እህትሽን አግተናታል፣ እኛ ጋር ያለችው እህትሽን ከፈለግሽ ቀጥ ብለሽ እኛ ጋር ነኝ፣ እኛ ደግሞ እህትሽ ያለችበት ቦታ
እናደርስሻለን ብሎ ትሁት ከቤት እንድትወጣና እነሱ ጋር እንድትመጣ አድርጎ ቲና ያንን መረብ ዘርግታ ያኔ ትሁት ደግሞ እህቷን ፍለጋ ከተመስገን ጋር ትሄዳለች። ተመስገን ደግሞ በዛው ትሁትን ወስዷት ይጠፋል የሚለው ነገር አስባ ነበር። ግን ደግሞ ያ ነገር እነሱ ባሰቡት መንገድ አልተሳካላቸውም። እናም ደግሞ በዛ እነሱ በገመቱት መንገድ ቀላል አልሆነላቸውም እና አሁን እዚህ ጋር ይሄንን እውነታ ትሁት ያላት ልጅ አባቷ አንተ ነህ ብላ ለተመስገን የነገረችው ተመስገን ልጅ እንዳለው ካወቀ በኋላ አስገድዶም ይሁን ወይ ደግሞ ሌላ ነገርም አድርጎ ይሁን ትሁትን ከዛ ቤት ይወስዳታል ብላ አስባ ይመስላል ማለት ነው። እሷ ትሁት ከዛ ቤት እንድትወጣላት በጣም ነው የምትፈልገው። ለምን ከተባለ ያለውን ነገር ያሰበችውን ነገር እንዳለ እንዳይሳካላት እንቅፋት የሆነችባት መንገዴ ላይ ቆማ እኔ ያሰብኩት ነገር እንዳይሳካ ያደረገችው ትሁት ነች ብላ ስለምታስብ ማለት ነው። ትሁት ከዛ ቤት ከወጣች እሷ በቀላሉ እዛ ቤት ያለውን ነገር ማሳካት ትችላለች። አንደኛ ቤቱን ነው በራሷ ስም ማድረግ የምትፈልገው። እናም ደግሞ የድርጅቱን ንብረት ወይ ድርጅቱን ራሱ መውሰድ ትፈልጋለችና ብዙ ጊዜ ትሁት ይሄ ነገር እንዳይሳካላት የቲና መንገድ ላይ ቆማ አስቆማት ነበር ማለት ነው። አሁን ደግሞ ትሁት ከዛ ቤት ከወጣች ይሄን ነገር በቀላሉ አሳካለሁ የሚለውን ነገር ነው እሷ አሁንም እያሰበች ያለችው ማለት ነው። ባለፈው ግን የካሌብ አባት ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ሰጥቷት ነበር። እኛ አንቺ ጋር አንደርስም፣ አንቺም እኛ ጋር አትድረሺ። እኔ አንቺን ወደ ህግ ቦታ ብወስድ የወጣትነት እድሜሽን እስር ቤት እንድታሳልፊ የሚያደርግ ማስረጃ በእጄ ላይ ያለ፣ እኔ ደግሞ ያ ነገር እንዲሆን አልፈልግም። ስለዚህ በሰላም እንለያይ ብሎ ለአንዴና ለመጨረሻ ጊዜ የመጨረሻ እድል ሰጥቷት ነበር። ቲና እዚህ ጋር የካሌብ አባት የመከራት ምክር ገብቷት ከዛም በኋላ እነሱን ትታ የራሷን ህይወት እንድትኖርና የራሷን ስራ ፈልጋ እየሰራች ራሷን እንድትችል ማለት ነው። ቲና ደግሞ ይሄንን ነገር አትፈልግም። እሷ በአቋራጭ መበልጸግ ስለምትፈልግ የነሱን ንብረት መቀማት ወይ ደግሞ የነሱን ሀብት መውሰድ የሚለውን ነገር አሁንም ድረስ ቀጥላበታለች ማለት ነው። ይሄ ነገር ደግሞ ትልቅ ዋጋ እንደሚያስከፍላት በስተመጨረሻ ላይ ግልጽ ነው። የካሌብ አባት ያው ታክሷል፣ እስከ መጨረሻ ታክሷል። ባለፈውም ያላት የመጨረሻ ማስጠንቀቂያ ነው ምሰጥሽ ብሏታልና እዚህ ጋር ደግሞ እሷ የሆነ ነገር ካደረገች የካሌብ አባት ያንን ነገር ካወቀ ወደ ህግ ቦታ ሄዶ ቲና እንድትታሰር ማድረጉ አይቀርም ማለት ነው። ከዚህ በፊትም እሱን አሳግታ እሱ ላይ የግድያ ሙከራ ብዙ ነገር አድርጋ ራሱ ይቅር ብሏታል እሱ። አሁን ደግሞ ይበቃል ያለ ይመስላል ማለት ነው። ቲና ደግሞ የመጨረሻ የተሰጣትን ማስጠንቀቂያ ራሱ እየተጠቀመች አይደለም ማለት ነው። በሷ ግምት አሁን ተመስገን ይሄንን ሚስጥር ሰምቷል። ስለዚህ እየሮጠ ትሁት ቤት ይሄዳል ወይ ደግሞ እዛ ሀገር ቤት ሄዶ የትሁትን ልጅ ከእህቷ ቀምቶ ይወስዳል። ከዛም በኋላ ትሁት ያኔ ሳትወድ በግዷ ተመስገን ያላትን ታደርጋለች። እናም ደግሞ እሱ ነይ ያላት ቦታ ራሱ ትሄዳለች የሚለውን ነገር አስባ ነው። ይሄ ነገር ደግሞ ይሳካል ወይስ አይሳካም የሚለው ነገር ባይታወቅም ግን እዛ ጋር ከትሁት አወራር ስንረዳ ለካሌብ አባት ይሄን ነገር ይወቅ፣ እውነታውን እስከ ዘላለም ደብቀን ማቆየት አንችልም ብላ በዛ ልክ በራሷ እርግጠኛ ሆና ለካሌብ አባት ስታወራ የነበረው ምናልባትም ይሄን ነገር ለእህቷ ደውላ ከእህቷ ጋርም አውርታ ሊሆን ይችላል ማለት ነው። አሁን ላይ እህቷ የት እንዳለችና ህፃኗም የት እንዳለች ተመስገን ያውቃል። ባለፈውም የሆነ ፎቶ ይዞላት የመጣ ያኔ እህቷ ያለችበት ቦታ ሄዶ ወይ ደግሞ አስልኮም ስለሆነ ማለት ነው። አሁን ደግሞ በቀጥታ ይሄንን ወሳኙን ሚስጥር ከሰማ እዛ መሄዱ አይቀርም የሚለውን ነገር ስለምትገምት ለእህቷ ደውላ ከዛ ቦታ ዞር እንድትል ህፃኗን ይዛ ለተወሰነ ጊዜ እንድትደበቅ ማድረጓ አይቀርም ማለት ነው። ተመስገን ደግሞ ህፃኗ የት እንዳለች ካላወቀ ህፃኗን ካላገኛት እዚህ ጋር ምንም ነገር ማድረግ አይችልም ማለት ነው። ትሁትም ስትፈራ የነበረው ይሄንን እውነት ከሰማ ልጄን ይወስድብኛል የሚለውን ነገር ስለፈራች መቼም እዛ ቤት መጥቶ ሰው እያለ ቤት መጥቶ ትሁትን አፍኖ ይዞ መሄድ ስለማይችል ማለት ነው ያንን ነገር አደርጋለሁ ካለ የሚከተለውን ነገር ስለሚያውቅ እሱም እንደዚህ አይነት ድፍረት ውስጥ አይገባም ማለት ነው። ሌላው ነገር ደግሞ ዳኒና ኤደን አሁን ላይ የትሁትና የካሌብን ፍቅር የሚለውን ነገር እነሱ አንድ ላይ እንዲሆኑ እንዲጋቡ የሚለውን ነገር የራሳቸውን ጥረት ለማድረግ የተዘጋጁ ይመስላል ማለት ነው። ባለፈው የካሌብ አባት ለዳኒ ይሄንን ነገር አውርቶት ነበር። ካሌብ ትሁትን እንደሚፈልጋት አውቃለሁ፣ ግን ደግሞ እሱን ቀርበህ እስቲ እንደ ጓደኛ ሆነ አውራው መንገዱን አሳየው ብሎታል ማለት ነው። ያ ማለት ካሌብ ትንሽ የሚያደርገውን ነገር በብልሃት አያደርግም ብሎ ስለሚያስብ ማለት ነው አንዳንድ ነገሮችን ከዳኒ ይማር በሚል ነው እዚህ ጋር ዳኒ ቀርበሆ ጓደኛ ሆነ እስቲ አንዳንድ መንገዶችን አሳየው ያለው ማለት ነው። የካሌብ አባት እዚህ ጋር የሚፈልገው ልጁ ካሌብ ይሄንን ነገር ገፍቶበት ትሁትን የጋብቻ ጥያቄ ጠይቆ ከሷ ጋር
ተጋብቶ እንዲኖር የሚለውን ነገር ስለሚፈልግ ማለት ነው። እዛ ጋር ትሁትን እንደሚያፈቅራት ተረድቷል። ትሁትም እሱን እንደምትወደው አውቋል። ግን ደግሞ ከሁለቱም ወገን ይሄ ጥያቄ ሊመጣ አልቻለም። ትሁትም ልትናገር አልቻለችም፣ ካሌብም ሊናገር አልቻለምና አሁን ላይ እያሰቡ ያሉት ሁለቱም ተፈራርቷል። ስለዚህ እኛ እንዲቀራረቡ ማድረግ አለብን። እኔ ካሌብን አወራዋለሁ፣ አንቺ ደግሞ ትሁትን አውሪያት ብሎ ኤደንን ልኳታል ማለት ነው። ኤደን ደግሞ በተላከችው መሰረት ትሁትን ስታወራ ትሁት አሁን ላይ እያለች ያለችው በእኔና በካሌብ መሀል ምንም ነገር የለም፣ እኔ ምንም ያሰብኩት ነገር የለም ብላ ይሄንን ነገር አደባብሳው አልፋለች ማለት ነው። ያ ማለት ምናልባት ኤደንን ፈርታ ሊሆን ይችላል፣ ወይ ደግሞ ይሄንን ነገር ካሌብ ገፍቶበት እንዲመጣ ፈልጋም ሊሆን ይችላል ማለት ነው። ዳኒ እስካሁን ካሌብን አላወራም። ምናልባት ካሌብን ካወራው ካሌብ እዛ ጋር አባቱ በሚፈልገው መንገድ ሄደው ትሁትን የጋብቻ ጥያቄ ጠይቋት እሷን አግብቶ ከሷ ጋር ይኖራል የሚለው ነገር ባይታወቅም፣ ግን ደግሞ ከዚህ በፊት ቲናን አንድ ያላት ነገር ነበረ። እኔን ተይ የፍቺ ወረቀት ላይ ፈርሚልኝ፣ እኔ ትሁትን አግብቼ የተረጋጋ ህይወት መኖር እፈልጋለሁ፣ ልጄንም መውለድ እፈልጋለሁ፣ አባቴን አያት ማድረግ እፈልጋለሁ ብሎ ይሄንን ፍላጎቱን ለመጀመሪያ ጊዜ ግልጽ አድርጎ ለቲና ናግሯት ነበር ማለት ነው። ቲና ደግሞ የነሱ አንድ ላይ መሆን የሚለውን ነገር ስለማትፈልግ በትሁትም ስለምትቀና እሷ እዚህ ጋር ንብረት ስለምትፈልግ እስካሁን ድረስ ፍቺ የሚለውን ነገር አልፈጸመችለትም ማለት ነው። እሷ ያው እዛ ጋር የፍቺ ወረቀት ላይ መፈረም የሚለውን ነገር ለወሳኝ ጊዜ ወይ ደግሞ ለወሳኝ ቦታ መጠቀም ነው የምትፈልገው። እዚህ ጋር ካሌብ የሆነ ንብረት ካገኘ ያኔ እሷ ህጋዊ ሚስቱ ነችና ወደ ህግ ቦታ ብትሄድ ያለውን ንብረት ከሱ ጋር መካፈል እፈልጋለሁ፣ ይሄንን ያክል በትዳር ቆይተናል ብትል ያኔ ህጉም ለሷ ነው የሚፈርደውና ይሄንን ነገር የጋብቻ ፍቺ የሚለውን ነገር እዛች ቦታ ላይ መጠቀም ስለምትፈልግ ነው። እዚህ ጋር ካሌብም የካሌብም አባት ገንዘብ እንሰጥሻለን ተይን ከኛ ህይወት ውጪ ብሎ በተደጋጋሚ ሲጠይቋት የነሱን ጥያቄ ልትቀበል ያልቻለችው ማለት ነው።